ፓኬጅ ኦፈሪንጎች አሉ። ቤትና ሱቅ፣ ቤትና ቢሮ ኦር ደግሞ ሶስቱንም እንደ ፓኬጅ አድርገን 10ኛ ዓመታችንን አስመልክቶ ስፔሻል ኦፈር አቅርበናል። 2 አይነት ዲስካውንት ይሆናል እንደማለት ነው። ቅድመ ክፍያው ላይ ቅናሽ ይኖረዋል፣ አንዱ ዲስካውንት ሲሆን፣ ከዛ ባሻገር ደግሞ ከሚፈለጉት አድቫንስ ፔመንቶች ከፍ አድርገው በተከፈለባቸው ፐርሰንቶች ላይ 50፣ 75፣ 100 በሚከፈሉበት ፐርሰንቶች ላይ ደግሞ እነሱን ኦፈሪንግ ደግሞ የራሳቸውን የቻሉ ሌላ ስፔሻል ዲስካውንቶች ይወጣላቸዋል ማለት ነው። ቡልጋሪያ ሳይታችን ላይ የባንክ ከማመቻቸት ኦፍኮርስ ሙሉ ለሙሉ ይቻላል። ስለዚህ በእንደዚህ አይነት መልኩ ከባንክ ጋር አመቻችተው በሚፈልጉት መልኩ የቤት ባለቤት መሆን ይችላሉ። ዲጂታል ካርታ ያለው የተዘጋጀ ቤቱን ሙሉ ለሙሉ የተጠናቀቀ ነው። በጀሞ ሳይታችን ላይ ባለ 1 መኝታ ሙሉ ክፍያ በ3.3 ሚሊዮን ብር አጠቃለው መጨረስ የሚችሉበትን አማራጭ ይዘን ኢማሮሽ ሪል ስቴት በነበረው 10 ዓመታት ቆይታ ውስጥ ከዚህ ሳይት ጨምረን ወደ 123 ሱቅና 188 መኖሪያ ቤቶችን አንድ ላይ ያስረክበናል። ይሄ የቤተል 2 ሳይት ማለት ጠቅላላ 5ኛ ሳይቱ ብለን ያስረከብነው ሳይት ነው ማለት ነው። የተለያየ ቦታ ላይ ቆንጆ ግንባታዎችን ሰርቶ በማስረከብ እንታወቃለን። 10ኛ ዓመታችንን አስመልክቶ በጣም ስፔሻል ኦፈሮችን ይዘን ተገኝተናል። ስለዚህ በዛ ኦፈር ሁሉም ክላይንቶቻችን ተገኝተው የቤት ባለቤት፣ የሱቅ ባለቤት፣ የቢሮ ባለቤት እንዲሆኑልን ጥሪያችንን እናቀርባለን። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን ኤማሮሽ ሪል ስቴት ተገኝተናል። እንግዲህ ኤማሮሽ ሪል ስቴት መጪውን የገና በዓልን እንዲሁም ደግሞ 10ኛ ዓመት ክብረ በዓላቸውን ምክንያት በማድረግ የቤት የቢሮ እንዲሁም ደግሞ የሱቆች አማራጮቹ ላይ ታላቅ ቅናሽ ማድረጋቸውን ሰምተናል። ያላቸውን የካሬ መጠን፣ ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን እናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን። እንደምን አለ? ሰላም እንደምን አላችሁ? አለን እግዚአብሔር ይመስገን። ዛሬ እንግዲህ ኤማሮሽ ሪል ስቴት ያላቸውን የቤት አማራጮችና የንግድ ሱቆች ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናል እና በመጀመሪያ ራስክን እንዲሁም ደግሞ ድርጅታችሁን አስታውቀን። አማኑኤል ኃይሉ እባላለሁኝ። በድርጅታችን በኤማሮሽ ሪል ስቴት የሴልስ ማናጀር ሆኜ እየሰራሁ እገኛለሁኝ። እናንተም ስለመጣችሁ ቴንኪዩ ብዬ እንጀምራለን። እሺ እናመሰግናለን። እንግዲህ ኤማሮሽ ሪል ስቴት ምን ያህል ጊዜ ሆነው ምን ነገሮችን ነው የሚሰራው? ኢማሮሽ ሪል ስቴት ኦልሞስት በኢማሮሽ ኢንጂነሪንግ ፒኤልሲ ከተቋቋመ 10 ዓመታትን አስቆጥሯል። እንደውም አጋጣሚ የመጣችሁበት ሰዓትም ጥሩ ጊዜ ነው። አሁን 10ኛ ዓመታችንን ዲስ ኔክስት ዊክ የምናከብርበት ፕሮግራም ይኖረናል። እዛም ላይ ጋብዣችኋለሁ፣ ብቅ ማለት ትችላላችሁ። ከዛ ባሻገር ኖርማሊ ኦልሞስት ይሄን 10 ዓመታት ላይ ስንቆይ የመጀመሪያዎቹን ቆይታችንን ወደ 3 ዓመታት በኮንስትራክሽን ላይ ፎከስ አድርገን የተለያዩ ኮንስትራክሽኖችን እየገነባን የግል ኮንስትራክሽኖችን ማህበሮችም ተቋቁሞ የሚሰሩትም የሚሆኑ የተለያየ ግንባታ ላይ ተሰማርተን አገልግሎት ሰጥተን ቆይተናል። ከዛ በኋላ ቀጥታ ወደ ሪል ስቴቱ ነው ጃምፒን ያደረግነው እና በዛ ቆይታ ውስጥ ያው ኦልሞስት 7 ዓመታት ያክል እንደ ሪል ስቴትም ሆነን የተለያዩ ሳይቶችን የተለያየ ቦታ ላይ አስረክበናል። ኦልሞስት በ7 ዓመት ወደ 5 ሳይት አስረክበናል። እሱ ደግሞ ኦልሞስት አሁን ላይ ካሉት ሪል ስቴቶች በጀነራሊ ኢትዮጵያ ላይ ብለን ብንነሳ አንጋፋ ከሚባሉት ሪል ስቴቶች ውስጥ ያካትተናል ብዬ አምናለሁ። በእንደዚህ አይነት መልኩ የተለያዩ ሳይቶችን ከጎሮ ጀምረን ቡልጋሪያ ላይ 2 ሳይቶች፣ ቤተል ላይም 2 ሳይቶች፣ ጠቅላላ 5 ሳይቶችን አስረክበናል። ቤተል ሳይትን እንደውም የመጨረሻውን በቅርቡ 1 ወር ባልሞላ ጊዜ ውስጥ ነበር ያስረከብነው። በእንደዚህ አይነት መልኩ ይህንን ግንባታ ቆይታዎችን አሳልፈናል። አሁን ደግሞ አዳዲስ ሳይቶቻችን በቅርቡ ሊረከቡ ያሉና አዲስ የጀመርናቸውም ሳይቶች አሉ። በአጠቃላይ ወደ 6 ሳይቶቻችን ላይ ይዘናል። የተለያየ ቆንጆ ብለን የምንመርጣቸው ሎኬሽኖች ላይ እነዛ ሳይቶቻችን ላይ በቅርብ ጊዜያት ከ5 እስከ 6 ወር ጀምሮ እስከ 3 ዓመት የሚረከቡ ናቸው። 3ቱ አሁን በቅርቡ የምናስረክባቸው ሳይቶቻችን በቤተል፣ በጀሞ እና በሶማሌ ተራ ይገኛሉ። 3ቱ ሳይቶች በቅርቡ አስረክበናቸው፣ 3 ደግሞ አሁን ላይ ግንባታ ፕሮግረሳቸው ከ20 እስከ 30% ያሉ ሲሆኑ አዲስ ጅማሮ ናቸው። ብዙ የቤት አማራጮች ያሏቸው ናቸው። ብዙ የሱቅ አማራጮች ያሏቸው ናቸው። እነሱ ደግሞ ከ2 ዓመት እስከ 3 ዓመት ባለው ጊዜ ውስጥ የምናስረክባቸው ሳይቶቻችን ይሆናሉ ማለት ነው። በጣም ጥሩ። ምናልባት ደንበኞች እናንተ ጋር ቢመጡ ከምን ያህል ካሬ ጀምሮ ማግኘት ይችላሉ? የካሬ አማራጮቹን ብታነሳለን።
በአማራጭ ደረጃ የቤት አማራጮች ብዙ ጊዜ ባለ 1 ባለ 2 እና ባለ 3 አማራጮች አሉ። ከሳይት ሳይት ቢለያዩም ግን ባለ 1 መኝታዎቻችን ከ43 ካሬ ጀምሮ እስከ ባለ 3 መኝታ እስከ 150 እስከ 160 ካሬ የሚሆን ካሬ አማራጮች ይዘን እንጠብቃለን። በእንደዚህ አይነት ቆይታ ውስጥ ምን አለ ሳይቶቻችን ላይ የንግድ ሱቅና የቤት አማራጭን አንድ ላይ የምናቀርብበት አማራጮች አሉና እነሱ ደግሞ ብዙ ጊዜ ለመኖሪያነት ብቻ ሳይሆን ለንግድ አመቺ የሚባሉ ቦታዎችን ሰሌክት አድርገን ሎኬሽናችንን ስለምንጀምር ሁለቱንም አሳልጠው የሚያንቀሳቅሱበትን አማራጭ ለእነሱ ምቹ እንዲሆንላቸው አድርገን ነው የምናዘጋጀው። እንደ ፓኬጅ ማለት ነው። ኤግዛክትሊ። በእንደዚህ አይነት መልኩ የፓኬጅ እንትን አለን ዋን ኦፍ ትልቅ ዩኒክነሳችን ብለን ሜንሽን ካደረግነው እነሱ ናቸው። ዋና ዋና ዩኒክነሶቻችን ውስጥ አንደኛው ፓኬጅ ኦፈሪንጎች አሉ። የፓኬጅ ኦፈሪንግ ማለት ቤትና ሱቅ፣ ቤትና ቢሮ ኦር ደግሞ ሶስቱንም ትሪፕል ፓኬጅ ቤት፣ ሱቅና ቢሮ አንድ ላይ እንደ ፓኬጅ አድርገን ኦፈር የምናደርግበት መንገድ አለ። ዊች ሚንስ እሱ ደግሞ ሞር ለየብቻ በየተናጠል ከምታገኛቸው ቫሊዩ በጣም በቀነሰ መልኩ ኦልሞስት እንደ አንድ ቤት ዋጋ የሚያሰኝ አይነት ኦፈሪንግ ይዘን ነው የቀረበው። ያ ነገር ደግሞ ኢማሮሽ ሪል ስቴት ከቆይተውም ከስራ ማስረከቡም ባሻገር ወጣ አድርጎ ሌሎቹ ጋር ኮምፓራቲቭሊ ለየት ያለ ነገሩን ስላሳየም ነው አሁን ላይ በእነዚህ ቆይታዎቻችን ላይ በሚዲያውም በምኑም ከቨሬጅ ላይ ብዙ ኢንቮልቭ ሳናደርግ የማስረከብ ሬታችን ደግሞ እንደምታየው ወደ 5 ሳይቶችን አስረክበን የተገኘንበት ልዩ ምክንያታችንም እሱ ነው ብዬ አምናለሁ። በጣም ጥሩ። ከስንት ካሬ ጀምሮ ማለት ነው? የንግድ ሱቆቹ ከ15 ካሬ እስከ 25 ካሬ አለ። ኢንዲቪጁዋሊ ግን ኦፍኮርስ ሰፋ ያለ ካሬዎችም እንደ አማራጭ መሆን ስላለባቸው እንደ ክላይንቶቻችን ፍላጎቶች በሚፈልጉት ሌቭል ኦፍ አማራጭ ያልተያዙ ወይም ያልተሸጡት ቦታዎቻችን ላይ ሪዲዛይን በማድረግ ሰፋፊ ካሬዎችንም እናዘጋጅላቸዋለን። ምናልባት እንግዲህ መጪው ገና ነው እና ለገና እጅ ከምን በዛም ደግሞ አያይዘ ዋጋዎቹን ብትነግረኝ ደስ ይለኛል። ለገና ብቻ አይደለም፣ እኛ አሁን ላይ ጀነራሊ ለ10ኛ ዓመታችንን አስመልክቶ ስፔሻል ኦፈር አቅርበናል። በነዛ ስፔሻል ኦፈሮች ደግሞ ተነስተን የካሬ ዋጋ ቅናሽ መደረጉ ብቻ ሳይሆን ከዛም ባሻገር የቅድመ ክፍያ አማራጮቹ ላይ ከሱ ከፍ ተደርገው በሚከፈሉበት ሰዓት ላይ ደግሞ ራሳቸውን የቻሉ ሌላ ደብል ኦፈሪንጎች አሉ። 2 አይነት ዲስካውንት ይሆናል እንደማለት ነው። ኖርማሊ የመጀመሪያው ቅድመ ክፍያው ላይ ቅናሽ ይኖረዋል። እሱ አንዱ ዲስካውንት ሲሆን ከዛ ባሻገር ደግሞ ከሚፈለጉት አድቫንስ ፔመንቶች ከፍ አድርገው በተከፈለባቸው ፐርሰንቶች ላይ 50፣ 75፣ 100 በሚከፈሉበት ፐርሰንቶች ላይ ደግሞ እነሱን ኦፈሪንግ ደግሞ ራሳቸውን የቻሉ ሌላ ስፔሻል ዲስካውንቶች ይወጣላቸዋል ማለት ነው። ስለዚህ ኦልሞስት በአንድ ድንጋይ 2 ወፍ ነው። አንድ ሰው መጥቶ 50%፣ 75% ሲከፍል የ10ኛ ዓመት ዲስካውንታችንም ራሱን የቻለ ትልቅ ቫሊዩ ይቀንስለት። ከዛም ባሻገር ደግሞ በ50 እና 75 እስከ 100% ባለው በሚከፍለው ላይ ደግሞ ሌላ የተሻለ ከዛም ከገና ዲስካውንቱም በጣም ባነሰ ሆኖ ይገኝለታል። በሳይቶቻችን አማራጮች የተለያዩ አሉ እንዳልኩሽ ሁሉ ዝቅተኛው መነሻችን ብዬ የምጠቅስልሽ ከ55,000 በካሬ ጀምሮ የቤት አማራጭን ኦፈር እያደረገን እንገኛለን። ከሱ ተነስተን በጣም ትልቅ የተባለው በጣም ፕሮግረስ ያደረገው ጥሩ ሎኬሽን ላይ የምንለው ሳይታችን ደግሞ እስከ 85,000 ድረስ በካሬ ይገኛል። ይሄ ኦፈሪንግ አሁን እውነት ለመናገር አንቺ ሜይ ቢ ታያለሽ ብዬ አስባለሁ። የሪል ስቴት አማራጮችን በዚህ ሀገራችን ላይ እና አሪፍ ሎኬሽን አሪፍ ቦታ ላይ ተብሎ ስንነሳ ሚኒመም አማራጭ 100,000 እና ከዛ በላይ ነው እርግጠኛ ሆኜ የምነግርሽ። ይሄን ኦፈሪንግ እኛ ስናስረክብ ድርጅት ብዙ ጊዜ እንደ ሞቶ ወይም ሚሽን ወይም ቪዥን ብሎ የሚነሳበት መነሻ አለ አይደለም። የእኛ ድርጅት ወይም ባለቤታችን መነሻ አድርጎ የያዘው ነገር አንድን ቤት ለሰው አፎርድ ማድረግ የሚችልበትን ኦፈሪንግ ነው ማዘጋጀት ያለብን የሚባል ፐርፐዝ ነው ይዞ የተነሳው። አንድ ሰው በተቻለው አቅም የቤት ባለቤት እንዲሆን የምናመቻችበትን መንገድ ነው የምናዘጋጀው። አቴኒ ታይም አቴኒ ኮስት በጣም ርካሽ ነው ቫሊያችሁ ብዙ ጊዜ እንባላለን። ትገነቡታላችሁ ወይ ኢቨን እስከምንባል ድረስ የተጠየቅንበት ጊዜ አለ። ደስ የሚለው መመለሻም አለን። ከአንድም 5 ሳይት አስረክበናል በጣም በአጭር ጊዜ ውስጥ። ይሄ ነገር የኛ የግንባታ ጉዳያችን ላይ ሳይሆን ያለው የምር ትሩሊ አፎርደብል ነን የሚለውን ነገር በደንብ መግለጽ እንዲችልልን አግልጦ የሚያሳይልን መንገድ ነው ብዬ አምናለሁ። በዛ መልኩ ተደርጎ በእንደዚህ አይነት የካሬ ኦፈሪንጎች
የፓኬጅ ዋጋዎቹም ደግሞ በእንደዚያው አይነት መልኩ ደግሞ ሞር ስፔሻል የሆኑ ኦፈሮችን ይዘው አንድ ሰው ቤት ባለቤት መሆኑ አፎርድ አደረገው ብቻ ሳይሆን የሚሆነው የሱቅ ባለቤት ሲሆን ስራውም መሆን ይችላል። አከራይቶች ፓሲቭን ከሚያገኝበትም ሊሆን ይችላል። በተለያየ መልኩ እሱን ራሱን የገዛውን ሰው ሞር የሚጠቅመው ወይም የሚደግፈው ሆኖ ይገኝለታል ማለት ነው። በጣም ጥሩ። እንግዲህ ያከፋፈል ሁኔታውን በተወሰነ መልኩ አንስተሃል፣ ግን ደግሞ ለደንበኞችም የተብራራ እንዲሆን ምናልባት እናንተ ጋር ቢመጡ ሙሉ ክፍያ፣ ቅድመ ክፍያ እንዲሁም ደግሞ የብድር አማራጮች ካሏችሁ ብናነሳው ደስ ይለኛል። ከ20% ጀምሮ ቅድመ ክፍያ በመክፈል 100% ደግሞ ለሚከፍለው እንደነገርኩሽ እስከ 20-25% ዲስካውንት የሚኖርበት አማራጭ ነው ያለው። ያ በቅድመ ክፍያ መሰረት ተደርጎ የሚካሄድበት መንገድ ነው። ከዛ በኋላ ግን የኛ ስፔሻሊቲ ደግሞ አከፋፈል መንገዶች ላይ ነው። አከፋፈል መንገድ ላይ ስልሽ ቅድመ ክፍያውን እንዳልኩሽ በሚከፍልበት ተነስቶ ከዛ በኋላ የሚከፍልበትን መንገድ ራሱ ገዢው እንዲወስን እናመቻችለታለን። እሱ ላይ ኔጎሽየብል እንሆንና ኦፈሪንጉን በሚመቸው መልኩ እሱም ድርጅቱን በማይጎዳ መልኩ ተደርጎ በዛ መልኩ ፍሌክሲብሊ ያንን ነገር እናስቀምጣለን። ስለዚህ በየወሩ ልክፈል ቀስ እያልኩኝ ካለ ኤክስቴንድድ የሆነ ከ3 እስከ 5 ዓመት በሚመቸው ቆይታ ያክል ረጋ ብሎ የሚከፍልበትን ከፋፍል መንገድ እናመቻችለታለን። አዘርዋይስ በፕሮግረሱም ልክፈል ካለ አንድ ሰው የግንባታ ፕሮግረሱን እየተከተለ መክፈል እንዲችል እናደርግለታለን። ከዛ ባሻገር ደግሞ ኳርተርሊ ወይም በየ4 ወር በየ3 ወር ጋር የሚከፍልበት መንገድ አለ። እነዚህን ሁሉ አማራጮች እሱ ወይም አንድ ገዢ መጥቶ በዛ አማራጭ ውስጥ በራሱ መልኩ በራሱ ቴስት ይሄ ነው የሚመቸኝ የሚለውን እንዲወስን እናደርገዋለን ማለት ነው። ከዛ ባሻገር ከባንክ ከባልሽው ጉዳይ ላይ ያስረከብናቸው ሳይቶቻችን ላይ አሁን ላይ በሽያጭ ላይ ያሉ አማራጮች አሉ። ቡልጋሪያ ሳይታችን ላይ የባንክ ከማመቻቸት ኦፍኮርስ ሙሉ ለሙሉ ይቻላል። ስለዚህ በእንደዚህ አይነት መልኩ ከባንክ ከማመቻችተው በሚፈልጉት መልኩ የቤት ባለቤት መሆን ይችላሉ። ዲጂታል ካርታ ያለው የተዘጋጀ ቤቱም ሙሉ ለሙሉ የተጠናቀቀ ነው። ከዛ ባሻገር ሌሎቹን ደግሞ ባልኩሽ በቆንጆ የአከፋፈል መንገድ እንግዶቻችንን በሚፈልጉት አማራጭ ተንከባክበን የቤት ባለቤት እንዲሆኑ ማድረግ ነው ማለት ነው ስራችን። በጣም ጥሩ። ደንበኞች እዚህ ቦታ ላይ ምናልባት ኢንቨስት ቢያደርጉና ቢገቡ የሚያገኙት ጥቅም ምንድን ነው? ምንም ጥያቄና መልስ የሌለው ኦፍኮርስ የቤት ባለቤት መሆን ነው። አሴት ነው፣ ምንም ጥያቄ የለውም። ከዛ ባሻገር ግን እንደ ፓኬጃችንም ደግሞ ከሆነ ፐርቼዝ ያደረጉ ኢንቨስት አደረጉ የተባለው ቤት ፕላስ ሱቅ ይኖራቸዋል ማለት ነው። ይሄ ነገር ደግሞ ኢንዋን አንድ ሰው አቬይላቢሊቲ ካለው አንደኛ አማራጭ ቤቱንም ሱቁንም አከራይቶ 2 የገቢ ስትሪም አንድ ላይ እያገኘ ይገኛል እንደማለት ነው። ቤቱን እየኖረበት ደግሞ ሱቁን ማከራየት ሌላኛው ኢንካም ስትሪም ነው። ሌላኛው ደግሞ ሱቁን እየሰራበት ቤቱን ማከራየት የራሱ ምርጫ ነው። ዋን ዌይ ኦር አናዘር ግን በእነዚህ በተለያዩ አይነት አማራጮች የተለያየ አይነት ጠቀሜታን ኦፈር እንዲያደርግ ነው የሚሆነው። ፕላስ ደግሞ እሱ ኢንቨስት የሚያደርገው ምን አይነት ቦታ ላይ ነው የሚለው ነገር ይወስነዋል። ኢማሮች ላይ ኢንቨስት አደረገ ማለት አንደኛ የኢንቨስትመንት ካፒታሉ ኮምፓራቲቭሊ አፎርደብል ወይም ተመጣጣኝ የሚባል ነገር ነው ያለው። በዛ ያክል ተመጣጣኝ ዋጋ ግን ይህን ሁላ አሁን ያልኩሽን አይነት አማራጮች ነው ግራንት የሚያደርገው። ይሄንን ሁላ ነገር በእንደዚህ ያክል አማውንት ማግኘት ማለት አሁን ላይ ከረንትሊ በሀገራችን ስታንዳርድም ኦልሞስት የማይመስል እስከሚባል ድረስ እየደረሰ ተገኝቷል። እና ያው እኛም አለን ለማለት ያክል ነው አሁንም ከእናንተ ጋር እንድንገናኝ የፈለግነው። አለን እንደዚህ አይነት ሪል ስቴት አለን፣ እያስረከብን ነው፣ እየሰራን ነው በእንደዚህ አይነት ቆንጆ ዋጋ የቤት ባለቤትም የሱቅ ባለቤትም ኢቨን የቢሮ ባለቤትም ጭምር እያደረግን ነው ማለት ነው። በጣም ጥሩ። በተለይ ደግሞ መጪውን 10 ዓመት ክብረ በዓላችሁን ምክንያት በማድረግ የካሬ አማራጫችሁ ላይም የተለያዩ ቅናሽ እንዳደረጋችሁ ነግረኸኝ ነበር እና ምናልባት ደንበኞች እናንተ ጋር ቢመጡ የተለያዩ የቤት አማራጮች እና የንግድ ሱቆች አላችሁ እና ከስንት ጀምሮ በምን ያህል ዋጋ ማግኘት ይችላሉ? ብዙ የተለያዩ ካሬ አማራጮች አሉ። ብዙ የተለያየ ፓኬጅ አማራጮች አሉ። ግን ለምሳሌ ያክል እንስራው ከተባለ አንድ በጀሞ ሳይታችን ላይ ባለ አንድ መኝታ ሙሉ ክፍያ በ3.3 ሚሊዮን ብር አጠቃለው መጨረስ የሚችሉበትን አማራጭ ይዘን መክለል። በዚህ ያክል ደረጃ ኦፈሪንጎቻችንን አመቻችተናል። እንደ ፓኬጅ ደግሞ እናንሳው ከተባለ በተለያዩ ሳይቶቻችን ላይ ፓኬጅ አማራጮች አሉ። በቤተል፣ በፒያሳ፣ በኒ፣ በሰባራ ባቡር እነዚህ የፓኬጅ አማራጮች አሉ። የቤተል ሳይታችን ላይ ለምሳሌ እናንሳው ከተባለ አንድ ባለ3 መኝታ ቤት ከአንድ ሱቅ ጋር በጠቅላላ ዋጋ በ10,700,000
60,000 ያክል ዋጋ የያዘ ሆኖ ቤቱ ከነሱቁ ነው። ኢቨን ለመረከብ ወደ 6 ወር የቀረው ሳይት ነው ያለ። በእነዚህ አይነት መልኩ ይህንን አይነት የፓኬጅ አማራጭ አለው። በፒያሳም ደግሞ ልክ እንደዛው ቤትና ባለሶስት መኝታ አፓርትመንትና ሱቅ ኦልሞስት ወደ 13 ሚሊዮን በማይሞላ ዋጋ ኦፈር አድርገናል። ቤትና ቢሮ ደግሞ ሲሆን ኦልሞስት 11 ሚሊዮን በማይሞላ ዋጋ 10.9 አካባቢ ቤት ከቢሮ ጋር እየሸጥን እንገኛለን። ስለዚህ ይሄ ነገር ያው የከረንት ማርኬቱን ለሚያውቀው ሰው ይገባዋል ምን ያክል ትልቅ ልዩነት እንዳለው ይሄ ዋጋ ነው። ይህን ዋጋም ያው እንዳያመልጣችሁ እላለሁ። ኦፍኮርስ ያለ 10ኛ ዓመትንም ተገን አድርጎ የወጣ ዋጋ ስለሆነ በተሻለ ኦፈሪንግ ሰዓት ላይ የተሻለ እድል እንዲያገኙ ክላይንቶችን ወይም እንግዶቻችንን ጠይቃለሁ። ከዛ በሻገርም ያው አሁን የገና ሰሞን ነው፣ የጥምቀት ሰሞን ነው። የተለያዩ ዲያስፖራ ወዳጅ ዘመዶቻችን የሚመጡበት ጊዜ ነው። ሁሉም ደግሞ ኦፍኮርስ የትም ይስራ የትም ሀገሬ ላይ አንድ ነገር ላስቀምጥ ብሎ ነው የሚነሳው እና እንደነሱንም ደግሞ እኛም በሚችሉበት መንገድ እና በሚመቻቸው መንገድ እንዲቀርብላቸውም ነው ይህንን ያክል ሞር ፍሌክሲብል ሆነን ሞር የተሻለ ኦፈሪንግ ይዘን እየጠበቅናቸው የምንገኘው እና ዌልካም ብለን እንጠብቃቸዋለን። በጣም ጥሩ። ለደንበኞች ስታስረክቡ ፉሊ ፊኒሽድ የሆኑ የቤትና የንግድ ሱቆችን ነው ወይስ ደግሞ ሰሚ ፊኒሽድ የሆኑ አማራጮችን ነው የምታስረክቡ? እሱ ላይ የሚገርምሽ የኛ ሰምሃው በሁለቱ መሀል ላይ የሚገኝ ወይንም እኛ እንደ ድርጅት አሰራር ቤዚክ ፊኒሽድ ብለን የምንጠራው የማስረከቢያ መንገድ ነው የምንጠቀመው። ይሄ ቤዚክ ፊኒሽድ አሰራር መንገዳችን ምንን ያካትታል ከተባለ ኖርማሊ ህንፃው ሙሉ ለሙሉ የተጠናቀቀ ነው። የውጭ በርና መስኮት እንዳለ ነው። ከዛ ባሻገር ግን የቤቶቹ ዲቴል ላይ ስንገባ ቤቱን ቻኩን ቀብተን ቀለም ቀብተን መሬቱን ሴራሚክ አንጥፈን ለሽንት ቤቱም ለኩሽናውም ያን ሁሉ ነገር አሟልተን ሆልቲንግ የሚቀረው ምንድነው ይሄ ፈርኒቸር የሚባሉ ፈርኒቸር ስራዎች ላይ ኪችን ካቢኔት፣ የካፖርድ እና የመሳሰሉትን ዲቴሎች በራሳቸው ቴስትም እንዲሆን ነው። አንድ 3 ሳይቶቻችን ላይ ስንሰራ የመጀመሪያዎቹ 3 ሳይቶቻችን ላይ ፉሊ ፊኒሽድ እየሰራ ነበር ያስረከብነው። በዛ ቆይታ ውስጥ ምንን ተገነዘብን? ወጥ የሆነ ስራ ኢንዲቪጁዋሊ ለቤት ባለቤቱ ቴስቱ ጋር ላይገናኝ ይችላል። ያንን ኢንዲቪጁዋል ስራ በየራሳቸው ቴስት የሚያደርጉትን ነገሮች ይሄ አምፖል ገጠማው፣ ስዊቾች ስራዎች ላይ የኪችን ካቢኔት እንዳልኩሽ፣ የሽንት ቤት እቃዎችን መቀመጫውና የመሳሰሉትን በራሳቸው መልኩ እንዲሰሩት እኛ ኦፕን ስፔሱን እናዘጋጅላቸዋለን። ግን ያ ማለት ምንድን ነው? ሌሎቹ ጥቃቅን የሚባሉት ስራዎችን ትላልቅ የሚባሉት ስራዎችን ሙሉ ለሙሉ ከቨር አድርገን ጨራርሰን አጠናቀን ነው። ከላይ እስከታች ሙሉ ለሙሉ ቀለሙ ጥንቅቅ ብሎ ተቀብቶ የላይት በልብ የሚወጡበት ስዊቾች ጠቅላላ ሬዲ ሆነው የቧንቧ ዝርጋታው የስዌሬጅ ዝርጋታው ጠቅላላ ተጠናቆ ነው የሚጠብቃቸው። ሰው እነሱ መጥተው የሚፈልጉትን ነገር ገጥሞ የተሟላ ቤት ያደርጉታል ማለት ነው። በእንደዚህ አይነት መልኩ ስለሆነ እኛ ቤዚክ ፊኒሽድ ብለን እናስቀምጠዋለን ማለት ነው። በጣም ጥሩ። እንግዲህ ለደንበኞች ልታስረክቡ ያሰባችሁት ሳይት ቤተል አካባቢ እንዳለ ቅድም ነግራኸኝ ነበርና መሬት የወረደውን ሳይቱን እየተመለከትን ደግሞ ቆይታ ብናደርግ ደስ ይለኛል። እንደነገርኩሽ ይሄ የቤተል አሁን በቅርቡ አስረከብ ነው ያልኩሽ የቤተል 2 ሳይታችን ነው። በምትመለከችው መልኩ የቤት ባለቤቶቹም ደግሞ በራሳቸው ቴስት ያሉትን ነገሮች ሞር ፈርኒሽ አድርገው ያስረከቡበት ሳይታችን ነው። እነሱም በዚህ መልኩ አጠናቀውታል። ይሄ የቤተል 2 ሳይት ማለት ጠቅላላ 5ኛ ሳይቱ ብለን ያስረከብነው ሳይት ነው ማለት ነው። መጀመሪያም ላይ ሜንሽን አድርጌልሽ የነበረው ቢሮ በተወያየንበት ቆይታ ላይ ኦልሞስት ከዚህ ሳይት ጨምረን ወደ 123 ሱቅና 188 መኖሪያ ቤቶችን አንድ ላይ ያስረክበናል እስካሁን ባለው ቆይታችን። እሱ ማለት መቼ ነው? ሪል ስቴቱን ከጀመርን ቆይታ ጀምሮ ማለት ነው። ከዛ በፊት ደግሞ እንደነገርኩሽ በኮንስትራክሽን ላይ ደግሞ የተለያዩ ሰዎች እንደ ማህበርም እንደተለያየ መልኩም የተገነቡት ደግሞ ጀነራል ጠቅልለን ስንቆጥረው ወደ 253 ሱቆች እና 280 በላይ የሆኑ መኖሪያ ቤቶችን ያስረከብነው በአጠቃላይ ከ530 መኖሪያ ወይም መገልገያ ብለን የምንቆጥራቸው ቦታዎችን ተጠቅመናል። ለባለቤትም አስረክበናል።
በሪል ስቴት ብቻ አካውንት ስናደርገው ኦልሞስት ወደ 7ኛ ዓመታችን ይጠጋ ነው። ወደ 7ኛ ዓመት በተጠጋንበት መኖሪያና ሱቅ ቤቶችን ጠቅላላ ወደ 320 አካባቢ የሚጠጋ ዩኒቶችን አስረክበናል እንደማለት ነው። ጀነራሊ ስናየው ሞሮፍ አሁን ደግሞ ወደ ግንባታው ሊያልቅ የተጠናቀቀው ሳይታችን እዚሁ ቤተል ላይ ያለውን እንጎበኛለን። እሱን እያየን ደግሞ አንደር ኮንስትራክሽን ያሉት ሳይቶቻችንን ደግሞ ሞር በደንብ እንወያይባቸዋለን። በጣም ጥሩ። ይሄ አንደር ኮንስትራክሽን ላይ ያለ ሳይታችን ነው። ኦልሞስት ወደ መጠናቀቂያ የደረሰ አሁን ላይ ወደ 4 ወር 5 ወር የሚቀረው ሳይታችን ነው። ሙሉ ለሙሉ ያለውን ነገር ነው። ያው እንግዲህ እንደምታውቂው እየተገነባ ያለ ሳይት ላይ ስንሆን ቅድሚያ ሴፍቲ ስለሆነ ሴፍቲያችንን ለብስና ውስጥ ያለውን ነገር እንመለከታለን። ይሄ የምትመለከችው የቤተል 3ኛው ሳይታችን ልናስረክብ 5 ወራት ብቻ የቀረው አሁንም እንደምታየው በዚህ ደረጃ ላይ ነው ያለው። ቻኩን ጅፕሰሙን እየሰራን ነው። ሴራሚክ ይቀጥላል። በእንደዚህ አይነት መልኩ ባልኩሽ ደረጃ ቱ ዲስ ሌቭል ቤዚክ ፊኒሽድ ብለን የምናስረክብበት ነው። ኦልሞስት ፊኒሽድ በእውነት ለመናገር ነገሮች ሁላ ይጠናቀቃሉ። ትላልቅ ስራዎቹ ይጠናቀቃሉ። የኤሌክትሪክ ዝርጋታው ይጠናቀቃል። የቧንቧ ዝርጋታው ይጠናቀቃል። ሆል ቲንግ ካለቀ በኋላ ነው እኛ የምናስረክባቸው። በእንደዚህ አይነት መልኩ አሁን የምንገኝበት ቦታ ኤግዛክትሊ ሳሎኑ ነው። ሳሎኑ በእንደዚህ አይነት ስፋት ላይ የተቀመጠ ቦታ ነው የሚሆነው። በዚህ ጋር እንደምታየው ኦፕን የሆነ በጣም ብርሃን የሚያስገባ ከዛ ባሻገር ፍሬንች ዊንዶ ሆኖ ትራንስፓረንት ላይትም እንዲኖረው የሚያደርግ ቦታ ነው። ከዛ ባሻገር መኝታ ቤቶቹ ያው እንደምታየው በፓርቲሽን ተከፍሎ የተቀመጠ ነው። ይሄ ስፔሲንግ ምንድን ነው? ያው መኝታ ቤቶቹ ሴኪርድ ሆነው የሴፍቲ ኢሹ እንዳይኖርባቸው የእንግዳ መምጣት መሄድም ላይ ምንም አይነት ግንኙነት እንዳይኖር ያደርገዋል። በዛ መልኩ 3 መኝታ ቤቶች አሉት። ይሄ 3 መኝታ ቤት ደግሞ ኢንአዲሽን ስቶርም በዚህ በኩል አለው። ምን ፋሲሊቲዎች ተሟልተውላቸዋል? ሁሉም ሳይቶቻችን ላይ አንድ ላይ ሜንሽን ለማድረግ ያክል የራሱ ባካፕ ጀነሬተር አለው። 2 ኤሌቬተር አለ ይሄኛው ሳይት። ሌሎችም በየሳይቶቹ እንደየሳይቶቹ የተለያዩ ኤሌቬተሮች ብዛት አላቸው። የከርሰ ምድር ውሃ አዘጋጅተንላቸዋል። ከዛ ባሻገር ጋርቤጅ ሹቱም እንዳለ ነው። ሲሲቲቪ ካሜራ አለ። እነሱ ነገሮች ሙሉ ለሙሉ ተጠናቀው የተቀመጡ ነገሮች ናቸው። እኛ አስረከብን በምንልበት ጊዜ ላይ ማለት ነው። አሁን ኤግዛክትሊ ባለንበት ሳይት ላይ ደግሞ የሚገርምሽ በፍሎር 4 ቤት ብቻ ነው ያለው። 4ቱም ቤቶች ኤል ኮርነር ወይንም ኤል ሼፕ ኮርነር የሚባለውን አይነት ቦታ የሚይዙ ስለሚሆኑ የብርሃን ጉዳይ፣ የነፋሻነት ጉዳይ ምንም የማያሳስበው ነው። በእንደዚህ አይነት መልኩ ሳሎኖቹ አሉ። መኝታ ቤቶቹንም መጎብኘት እንችላለን። ይህ ማስተር ቤድሩሙ ላይ ነው አሁን የምንገኘው። የራሱ ሽንት ቤት አለው። በእንደዚህ አይነት መልኩ ይህ መኝታ ቤቱን እናገኘዋለን ማለት ነው። ቤተል 3 ብለን የምናሳየው ሳይታችን የመኝታ ቤቱ አማራጭ በእንደዚህ አይነት መልኩ ነው ያለው። ምናልባት እዚህ ጋር ማንሳት የምንፈልገው ምንም ነገር ሲገነባ የጥራት ጉዳይ አብሮ የሚነሳ ጉዳይ ነው እና ምናልባት እነዚህም ቤቶች ወይም ደግሞ የንግድ ሱቆች ስታስገነቡ በምን ያህል ጥራት ነው ለደንበኞች ሰርጣችሁ የምታስረክቡት? እንደ ግንባታ የኛ ያው ብረትም ሆነ ሲሚንቶ በራሳችን ጥራት እና ምዘና የሚከታተሉ ኳሊቲ አሹራንስ የሚባሉ ኢንጂነሪንግ ላይ የተሳተፉ ሰዎች አሉ። እነሱ ያንን ነገር በደንብ ኢቫሉዌት አድርገው ከቦታ ቦታ ጥራት ያላቸውን ነገሮች ተመርጠው ነው የሚገነቡት። ከዛ ባሻገር የግንባታ አይነታችን ደግሞ ፖስቴንሽን ቴክኖሎጂ ወይንም ደግሞ ከብረቶቹን ባሻገር ከኮንክሪት ስላብነቱን ባሻገር የእርዝኩክ ቢመጣ እና ምንም አይነት ክራኮች እንዳይኖሩ ወጥሮ የሚይዝልን አይነት ቴክኖሎጂ ሲስተም ነው። ፖስቴንሽን ቴክኖሎጂ አሁን ላይ በጣም ሪሰንት እና አፕዴትድ የተባለው የአሰራር አይነት ነው። በዛ አይነት መልኩ ተደርጎ የምንሰራበት አይነት ሁኔታ ላይ ነው የምንገኘው። በጣም ጥሩ። በመጨረሻ ቀረ የምትለው ሀሳብ ካለ በዚህ ድል ውስጥ። ጥሩ። እንደ ሀሳብ ካነሳ ነው አይቀር ኢማሮሽ ሪል ስቴት በነበረው 10 ዓመታት ቆይታ ውስጥ የተለያየ ቦታ ላይ ቆንጆ ግንባታዎችን ሰርቶ በማስረከብ እንታወቃለን። ከዛም ባሻገር አሁን ላይ ደግሞ ለ10ኛ ዓመታችንን አስመልክቶ በጣም ስፔሻል ኦፈሮችን ይዘን ተገኝተናል። ስለዚህ በዛ ኦፈር ሁሉም ክላይንቶቻችን ተገኝተው
የቤት ባለቤት፣ የሱቅ ባለቤት፣ የቢሮ ባለቤት እንዲሆኑልን ጥሪያችንን እናቀርባለን። በጣም ጥሩ። ደንበኞች ይህንን ፓኬጅ መግዛት ቢፈልጉ በምን አድራሻ ያገኟችሁ? ኢማሮሽ ሪል ስቴት ዌብሳይትም አለን። ሁሉንም ሴቶቻችንን በደንብ ሰርፍ አድርገው ያለውን አማራጭ እንዲጎበኟቸው። ከዛ ባሻገርም ስልክ እናስቀምጣለን። ስልካችንም ኮንታክት ማድረግ ይችላሉ። በሀገር ውስጥ ሆነ በውጭ ሀገር ያሉ ክላይንቶቻችን ደንበኞቻችንንም በሚፈልጉት አማራጭ በሚፈልጉት ቦታ ላይ ያለውን አማራጭ እናቀርብላቸዋለን። ኦፍኮርስ እኛ ሽያጫችንን የምናካሂደው በኢትዮጵያ ብር ሲሆን ሁሉም ሰዎች በሚፈልጉት መልኩ መገበያየት የሚችሉበትን አማራጭ ይዘንላቸው እንገኛለን። ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንላችሁ። ቴንኪው በጣም እኔም አመሰግናለሁ። መልካም ቆይታ ይሁንላችሁ። ውድ ገበያ ሚዲያ ተመልካቾቻችን በኢማሮሽ ሪል ስቴት ተገኝተን ያደረግነው ቆይታ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ኢማሮሽ ሪል ስቴትን ማግኘት ከፈለጋችሁ ደግሞ ታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልኝ።